እህቷ ቤቲን ጉድ ውስጥ ከታታለች ወይም ደግሞ ያላሰበችው ነገር ነው የሆነባት። እዝራ በጣም መልካምና ቅን መስሎ ነበር የታያት። ነገር ግን እህትየዋ ቤቲ ሁለታቸውንም ስለምታውቃቸው ተይ የአባቱ ልጅ ነው፣ እኔን በፍጹም ሊያምነኝ አይችልም፣ የአባቱ ደም ነው በውስጡ እየዞረ ያለው ብላ መክራት ነበር። ነገር ግን ሳስበው የዋህና ሞኝ ነገር ትመስለኛለች። ምክንያቱም ማንኛውም ሰው አባቱን አሳልፎ አይሰጥም አይደል? ቤተሰብ እንኳን አይደለም እዝራና ያለ አባቱ ማንም የሌለው አባቱን በጣም የሚወድና በጣም የሚያከብር ለአባቱ ያለው ክብር ለአባቱ ያለው ፍቅር ሁላችንም እንደምናውቀው በጣም የተለየ ነው። እና ሂዳ አባትህ ጥሩ ነገር እያደረገ አይደለም፣ እህቴን ከስራ ሊያባረራት ነው፣ ጭራሽ ከነገር ጋር ያጋፈጠቻት ታውቃላችሁ ቤተሰብ። እንደውም አባትየውም ብሎት ነበረ ካስታውሳችሁ። ምንድነው ያለው? ከድርጅቱ የሆነ ሰው መረጃ እያወጣ ነው፣ ስለዚህ ያም መረጃ እንትን ለማለት ደግሞ በጣም እየተሰቃየው ነው ምናምን ብላ ነግሮታል። ስለዚህ ይሄን ደግሞ እቺ ልጅ እዛ ጽዮን ሄዳ ይሄንን ነገር ለእዝራ ስትነግረው እዝራ ደግሞ ጠረጠረ። መጠርጠር የማይቀር ነው ያለ ነው። ለምን እንዴት የሚለውን ነገር ደግሞ መጠየቅ የሱ ፈንታ ነው። ስለዚህ ጽዮን በጣም ነው የተሳሳተችው። እህቷን ቤቲን ችግር ውስጥ ነው የከተተቻት። የባስ ከዛሬው ይልቅ አሁን በኋላ ያለው ለቤቲ በጣም ትልቅ ችግር ነው የሚሆንባት። እዝራ ራሱ አስፈራርቶታል። ካያችሁ አባቴ ያለ ምንም ምክንያት እንደዚህ አይነት ንግግር አይናገርም። ስለዚህ አንቺ ነሽ ስህተተኛዋ፣ አንቺ ነሽ ይህንን ነገር እንድፈጠር ያደረግሽው እያለ እየተቆጣን ነበር ማለት ነው። አባቴ ያለ ምንም ምክንያት ይህንን ነገር ስለማያደርግ አንድ ነገር ላግኝብሽና ግን ወርድ ከራስሽ ነው የሚሆነው ብሏታል ማለት ነው። ስለዚህ ጽዮን እህቷን እንትን ብላታለች። ግን ደግሞ ውድ ቤተሰቦቼ ለማንኛውም እናንተ እስኪ እንደታያችሁት ግን እስኪ ሀሳብ አስተያየታችሁን የእናንተን እፈልጋለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ በማድረግ ተባበሩኝ እና ማለት ነው። እንግዲህ ጽዮን ከእዝራ ለማርገዝ አስባለች። ጋብዛው ከመድኃኒቱ ላይ ማለት ከምግቡ ላይ ወይም ከሚጠጣው መጠጥ ላይ መድኃኒት ጨምራበታለች። እሷን ቢላት ልትበላ አልፈለገችም። መድኃኒት አብልተዋለች። እንግዲህ እዝራ አብሯት ያድራል አያድርም የሚለውን ያው በሚቀጥለው ፓርት ላይ ነው የምናየው። ግን አብሯት ቢያድርስ፣ ምናልባት በአንድ ጊዜ ግንኙነት ባታረግዝስ? ያው ይሄ የፈጣሪ ፍቃድ ነው ማለት ያው ብዙዎች በአንድ ጊዜ ወይም በአንድ ሌሊት ግንኙነት ሊያረግዙ ይችላሉ። ብዙዎቹ ደግሞ አያረግዙም። ይቺ ልጅ ባታረግዝስ? በድጋሜ ይሄ ግንኙነት ባይሆንስ ባይፈጠርስ? እሱ ደግሞ እንደው እርግጠኛ ነኝ የአሁኑን ፓርት ወይም አሁን መድኃኒት አብልታው ምናምን አብሯት ግንኙነት ቢያደርግ እንኳን በማግስቱ ከእንቅልፉ ሲነቃ እውነት ሰው የሚያደርጋት ይመስላችኋል? አንድም ቀን ቢሆን ቀና ብሎ ሊያት አይፈልግም። በዛ ላይ ደግሞ ከሀና ጋር ያለውን ግንኙነት እንዲቋረጥ ታደርግበታለች። ሀና እንደምታውቁት ይወዳታል፣ ያፈቅራታል። ስለዚህ ይህንን ነገር ሀና ከሰማች ይህንን ነገር ደግሞ ጽዮን ትናገራለች። እኔ ጋር አድሯል፣ አብረን እየጠጣን አምሽተን ነበር፣ እዛው አብረን አደርን ትላለች። ስለዚህ ጽዮን እየሄደችበት ያለው መንገድ እና ጽዮን እያደረገች ያለው ነገር ልክ ነው ብላችሁ ታስባላችሁ? ባታረግዝስ? ያሰበችው ባይሳካላትስ? እህቷንስ በዚህ ልክ ለምን ችግር ውስጥ ከተተቻት? አቶ በቃሉ እንደሆነ ካሁን በኋላ በቀላሉ የሚፋታት አይመስለኝም። እየተከታተላት ነው። እሷም ብትሆን ዋናውን ነገር ተናግሬ እገላገላለሁ እያለች ነው። አቶ በቃሉ ደግሞ ይህንን ነገር ሰምቶ ህይወቷን ባያጠፋው እርግጠኛ ነኝ አይምራትም፣ በጭራሽ በቀላሉ አይለቃትም። ምክንያቱም የእሱን ሚስጥር በደንብ አድርጋ ታውቃለች። ምን እያደረገ ነው፣ ምን እየሰራ ነው፣ የወይዘሮ ሜላትን ቤተሰብ እዚህ ያደረሰው እሱ ነው። ስለዚህ ወደፊትም ቢሆን መቼውንም እንደማይምራቸው ጠንቅቃ ታውቃለች። እና ይሄ ሚስጥር ደግሞ እንደወጣበት አይፈልግም። ይሄ ሚስጥር ወጣ ማለት የአቶ በቃሉ ድርጅቱም ሆነ የእሱ ህይወት ይከስራል። አቶ በቃሉ ደግሞ ክስረትን አይወድም። አሁን ወይዘሮ ሜላት ብልጥ ብትሆንና ወይዘሮ ሜላት ጭንቅላቷን ብትጠቀምበት ይች ልጅ ምን ፈልጋ ነው? ለምንድነው እንደዚህ እያለች ያለችው? እሺ ብላ አቶ መስፍንን ተቀብላ ልጅቷን ማናገር ነበር። ነገር ግን እሷ በዚህ ልክ ርቀት የምትሄድ ሴትዮ አይደለችም። ሌላው የሀና ነው።
እንግዲህ እዝራ ሽማግሌ ሊልክ እየጠበቀ ነው። ነገር ግን ሀና ደግሞ ያለችበት ሁኔታ ይኸው እንደምታዩት ነው። እናትና አባቷ እንደዚህ ሆኖ መቼም ማንኛውም ሰው ቢሆን ሽማግሌ አይልክም። ሶ ሲከፋትና የሆነ ነገር ሲከሰት እሷ ደግሞ እያለቃቀሰች የምትሄደው አቶ ኖላዊ ጋ ነው እና አቶ ኖላዊ እንግዲህ ሁለቱንም ለማስታረቅ እየሞከረ ነበር። ነገር ግን እንግዲህ አቶ መስፍን እሺ ብሏል። ወደ ቤት ሊሄድ ነው። ግን ቢሆንም ወደ ቤት ቢሄድም የወይዘሮ ሜላት ጉዳይ በጭራሽ አሳማኝ አይደለም እና ሀና ደግሞ ማለት ነው በጣም የምደብረኝ ነገር ምንድነው ታውቃላችሁ ቤተሰብ? ልክ ሲከፋት ብቻ ወደ አቶ ኖላዊ የምትሄደው የሆነ ነገር ከዛ ቤት ሲደብራት ወደ አቶ ኖላዊ ትሄዳለች። የሆነ ነገር ሲከፋት ወደ አቶ ኖላዊ ሄዳ ደከመኝ፣ በቃ መኖር አቃተኝ፣ በቃ ከዛ ቤት መኖር ፈራሁኝ፣ ከዛ ቤት አስጠላችኝ። ጌታ ምስክሬ እንደኔ ሀና ያስጠላችኋል? እኔ በጣም ነው ያስጠላችን ከምላችሁ በላይ ማለት ነው። በጣም የሆነ ነገሯ ሁሉ ያስጠላን። ድሮን የተወደደችውን ያክል ደራሲው ግን ሲያስጠላ። እንደተወደደችው ቢያስወጣት ከዛ ድራማ ደስ ይለኝ ነበር። ልክ እንደ እርግብ። እኔ እርግብ አለች ግን ብዙ አትታይ ማለት ነው። ሀና አሁን የተወደደችውን ያክል ነው የተጠላችው። ሰው በጣም የወደዳትን ያክል ሁሉም ሰው እሷን ላለማየት ድራማውን እያሳለፈ ነው የሚያየው እና ሀና አሁን እየተሰጣት ያለው ነገር ሰው እንደ ጠላትና ሰው እሷ ስትመጣ እያሳለፈ እንዳያት ምናምን ነው እያደረገ ያለው እና ምናሴስ አሁን አይ ምናሴ እኔ ምናሴ ነገር ደግሞ ይገርመኛል። ቢችል ያው እህቶቹን ቢጠብቅ ደስ ባለው ነበረ። ነገር ግን ምናሴ አንተ አቅም የሚባል ነገር የለህም፣ ጉልበት የለህም፣ ገና ነህ፣ በዛ ላይ ቀጫጫ ነህ፣ ልጅ ነህ፣ ያምሃል። ስለዚህ ከነዛ ግድንግድ ጋር ችግር መፍጠሩ ላንተ ምንም አይደለም። በዛ ላይ ደግሞ አንተ ነህ ማለት እንግዲህ አስባችሁታል። በአንድ እጁ ራሱ ያንጠለጥለዋል ምናሴን እና እሱ ያው የእህቶቹ ጠበቃ ለመሆን ነበር እየሞከረ ያለው። ነገር ግን በጭራሽ የሚሳካለት አይመስለኝም። ያው ደስ የሚለው ነገር ከእህቱ ጋር ታርቋል። ደስ ይላል። ግን ወንድም ሲኖር የወንድ ትንሽ የለውም ይባላል አይደል ቤተሰብ? እና ያው የሚችለውን ያክል ለእህቱ ለመቆም ሞክሯል። ነገር ግን ያው የሚሳካለት አይመስለኝም እና ማለት ነው አሁን ትልቁና ዋናው ጽዮን እዝራን ይዛው ታድር ይሆን? እዝራን ይዛው አድራስ የምትፈልገው ነገር ይሳካላት ይሆን? ያው የእዝራና የሀና መጨረሻ የታወቀ ነው። መቼውንም ቢሆን እንደማይሳካ ነገሩ እስከሚገለጽና እውነታው እስከሚታወቅ እንጂ ከዛ ውጪ ምንም ነገር እንደማይከሰት 100% እርግጠኛ ነኝ። ስለዚህ ማለት ነው ውድ ቤተሰቦች እናንተ ድራማው እንደታያችሁት ወይዘሮ ሜላትስ በዚህ ልክ የሚያንቀዠቅዣት ምንድን ነው? ለምን ትንሽ እንኳን ቀዝቀዝ አትልም? ምን እየሆነች ነው ያለችው? የሚመክራት ዘመድ የለም? ለልጆቿ ስትል እንኳን ትንሽ ቀዝቀዝ አትልም? ይሄ ሰውዬ ማርያምን እንደዚህ እንደው ክስት እያደረገችው የሆነ ነገር ቢሆንስ አይቆጫትም? ማርያም አይቆጫትም? እንደው አይበለውና አቶ ቃላብ ሰው ቆጥሮ የሆነ ነገር ቢያስደርገው ሳይቆጫትም? ውጣልኝ ከቤት እያለች ጊዜ በመጣ ቁጥር ውጣልኝ ከቤት እያለች እያባረረችው። እንደው እውነት ይሄ ሰውዬ የሆነ ነገር ቢሆን ላይቆጫት ነው? ቤተሰብ ነገሩን እስኪ ላይቆጫት ነው? ላያማት ነው? ላያንገበግባት ነው? እኔ እንዴት እንደምታስብ አላውቅም። ወይዘሮ ሜላት ጌታን በጣም ነው የምታስጠላኝ። አሁንማ ከምላችሁ በላይ እየደበረችኝ ነው ያለችው እውነት። እና ወይዘሮ ሜላት ብታስቢበት ይሻላል። እያደረግሽ ያለሽው ነገር በጭራሽ ልክ አይደለም። እንደው ልጅቷ ማለቴ ወይዘሮ አስቴር ከልጇ ይልቅ መስፍንን የምወድበት ነገር ወዳም አይደለም እውነት። እሷ ደግሞ ከኔ ይልቅ ለምን እሱን ተወጃለች ትላለች። መስፍን ያረብስ እኔ ግን እንጃ እንደዚህ አይነት ወንድ አለ ግን እውነት ሚስቱን በዚህ ልክ የሚታገሰው እንዳለ፣ ሚስቱን በዚህ ልክ ታግሶ የሚኖር ወንድ አለ? ውጣ ሲባል እየወጣ እና ሲባል እየተመለሰ በአንድ ቃል እኮ በቃ ይቅርታ አድርግልኝ ስትለው አያምንም እንኳን እሺ ብሎ ሲመለስ ማለት ነው። እሷ ግን እሺ ብሏት ከቤት ሲመለስ እንደገና እንደ ውሻ አድርጋ ታባርረዋለች። እና ያም ሆነ ወይዘሮ ሜላት እያደረገች ያለችው ነገር ትጸጸትበታለች ብዬ ነው የማስበው። እርግጠኛ ነኝ ደግሞ እንደምትጸጸትበት።
በተለይ ደግሞ ይችን ቤት የተብየዋን የምትከለክለው ነገር ከቤት እንዳትመጣ የምታደርገው ነገር ወይም ደግሞ እንዳታገኛት የምታደርገውን ነገር ስታቅና እውነታው ሲገባት ያንገበግባታል ብዬ አስባለሁ። ለማንኛውም የኔ ምርጦች የኔ ምርጦች የዛሬው ይህንን ይመስላል። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ስወዳችሁ ግን ቻናሌ በጣም ትልቅዬ ችግር ውስጥ ነው ያለው እና በቻላችሁት መጠን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን እስከ ፍጻሜው እዩልኝ።